አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። ዛሬ እንግዲህ በሳዑዲ አረቢያ አንዲት የመዳም ቅመም ልጇን ኢጃዛ ቤት ጥላ ጠፍታለች ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ አድርጉ። ቪዲዮውን ተመልከቱ። ኢጃዛ ቤት ልጇን ጥላ ጠፋችሁ ይህች ናት። በኢትዮጵያ ስሟ እመቤት ሳህሉ፣ በሳዑዲ አረቢያ ደግሞ ሀና ሳህሉ ትባላለች። የትውልድ ሀገሯ ቦረና መካነ ሰላም ሊባኖስ ነው። እንግዲህ እንዳጠፋፏ ከአማትየቱ ወይም ከህጣኑ ልጅ አያት እንደሰማሁ ከሆነ ጓደኛ ቤት ነበረ። ከጓደኛ ቤት ልጁን ካመጣና ኢጃዛ ቤት ትመለሳለች ማለት ነው። እና ቢጋላ በላ አንዴ ትወጣለች ቢጋላ፣ ከዛ መልሳ እንደገና ቤት ትመለሳለች። ለሁለተኛ ጊዜ ደግሞ ቢጋላ በላ ትወጣለች። ከዛ በሶስተኛው ልብሷን ይዛ ጠፋች ነው የሚሉት ማለት ነው። ልብሷን ይዛ ጠፍታ ተይዣለሁ ብላ ደወለች፣ ግን አልተያዘችም። ኦንላይን ትገባለች፣ አንዳንዴ ኦንላይን ትገባለች። በእንግሊዝ 25 ነው መሰለኝ የጠፋችው። ለማንኛውም 15 ቀን ሆኗታል ከጠፋች ማለት ነው ልጅቱ። እና እናቲቱ እቺ የህጣኑ ልጅ አያት አረብ ቤት ነበር እንደነገርኳችሁ መሰላ ባለፈው ነግራችኋለሁ። ከዛ ተደውሎላት ነይ ልጁን ውሰጂ ተብላ ነው እኔ ጋር ራሱ መሻወር ውስጥ የተገናኘ ነው ማለት ነው። እና ልጁን ወልዲያ ከተቀመጠች አመት ከአራት ወር ሆኗታል። እንግዲህ እኮ ያጀማ የሰው እጅ እኮ ሊሰለች ይችላል። ሁሉ ጊዜ ከሰው መከጀል እኮ የሆነ ሊሰለቻችሁ ይችላል። ግን ይሄን የመሰለ ልጅ እንዴት ተላጠፋለች? አያቲቱ ማለት ነው እንግዲህ አመት ከአራት ወር የምትሸፍኑላት የቤት ኪራውን የሁሉንም የመቃዲውንም የህጣኑን ልጅ የምትሸፍነው አያቲቱ ናት። አያቲቱ ይሄን ልጅ ለማስላክ ብዙ ጊዜ ታግላለች ማለት ነው። ብዙ ጊዜ ግን ከጅዳ ይመለስባታል ችግሩ ማለት ነው። ሊሄድ እያለ ርዝቁ ስላላለቀ ከሊሄድ እያለ ይመለሳል ማለት ነው ህጣኑ ልጅ። እና ቢያንስ ይሄ ልጅ ከተላከ በኋላ እኮ ሁሉም ነገሮች ሊስተካከሉ ይችላሉ። ለምን ይሄን ልጅ ጥለሽ ጠፋሽ? አሁንም ቢሆን ኢጃዛ ቤት የምታቋት ልጆች ካላችሁ አንቺም ደግሞ ይሄ ቪዲዮ ከደረሰች ይሄን ልጅ ተመለሽና ይዘሽ ይላክልሽና ከዛ በኋላ እንደፈለግሽ ትሆኛለሽ ማለት ነው። አንቺ ላኪ ያልተባልሽም ለመላክ የምትፈልገው አያቱ ናት ሁሉ ወጪውን ይዛ አውጣ የምትልከው ማለት ነው። እና እባክሽ ይሄ ቪዲዮ የሚደርስሽ ከሆነ ነይ ቶሎ ተመለሽ እያሉሽ ነው። ኢጃዛ ቤት ተመለሽ እያሉሽ ነው። ልጅሽ ጋር ተመለሽ። አሁንም ልጅሽ ያለው አያቱ ይዛ አረብ ቤት ውስጥ ነው ይዛው እየኖረች ያለችው ማለት ነው። ስራ ጋር አልተመቸኝም እባክህ እና እንደው አለችበት እንደው ትንጣና ልጁን ተያዝ፣ ከዛ በኋላ እኔ ልላክ እያለች ነው። ይሄ ቪዲዮ ከደረሰሽ ወይም ደግሞ ኢጃዛ ቤት ውስጥ የምታቋል ልጆች ካላችሁ በኢትዮጵያ ስሟ እመቤት ሳህሉ፣ በሳዑዲ አረቢያ ደግሞ ሀና ሳህሉ። እንግዲህ ንቃሚት ሲካለ በኢጃዛ ቤቱ በርብሩ ማለት ነው። በርብሩ ይሄ መልእክት ነው። እንደሰማችሁት ነው እንግዲህ ልጇን ጥላ የሰው ፊት ሰልችቷት ነው ሲመስለኝ ልጇን ጥላ የተሰወረችው በሳዑዲ አረቢያ። ያው ዘንድሮ ታውቃላችሁ ስራም ከመጥፋቱ የተነሳ ብዙ ሰው እየተቸገረ ይገኛል ማለት ነው። እና ልጇን ይዛ ተሰወረች ኢጃዛ ቤት ጥላብን እያሉ ነው። በነገራችን ላይ ብዙ ቪዲዮ እያየሁ ነበረ እንደዚህ ልጆቻቸውን በየመንገዱ እየጣሉ እንዲሁም ሐኪም ቤት እየጣሉ እየሄዱ ማለት ነው። ኧረ በጣም ከባድ ነው። ሰው ግን እንዴት የወለደው ልጅ ጥሎ ይሄዳል? ሰው እንስሳዎችን እንኳን አይታችሁ ከሆነ ለልጆቻቸው ወላሂ ለልጆቻቸው ያላቸውን ራሳቸውን አሳልፈው ለሌላ አደጋ እየሰጡ ልጆቻቸውን ነው የሚያድኑት። ለምሳሌ ዝንጀሮ፣ ድመት፣ ውሻ ካያችሁ። ሰው ግን አሁን ላይ በአረብ ሀገር ተቸገርን፣ የሰው ፊት ገረፈን፣ መለመን ሰለቸን ብለው እንግዲህ እንደዚህ ኢጃዛ ቤት የባሏ እናት መስለ አማቷ ሲል እንግዲህ የባሏ እናት ትመስለኛለች። ምክንያቱም የእሷ እናት አትሆንም አማቷን የባሏ እናት የምትኖርበት ኢጃዛ ቤት ሄዳ ልጇን ጣል አድርጋ ሄደት እያሉ ነው። በጣም አጅብ ነው፣ ይገርማልና ያው ዘንድሮ ሳውዲ አረቢያ ስራ ጠፍቷል። ስራ እስኪፈልጉ በጀማዓችሁ የመደም ቅመሞች ስራ የምር ብዙ አለ ስራ የፈታ እና የሚበላው ያጣ ብዙ ሰው አለ የተቸገረ። የእውነት ስንት ወር ይሆናቸዋል? 2 አመት። እኔ ዘንድሮ ብዙ ሰዎች እንደምንሰማው በቃ የሚበሉት እያጡ ድረስ ቤት ውስጥ ኩርትም ብለው ጾማቸውን እየዋሉ እያደሩ ሳውዲ አረቢያ ላይ ማለት ነው። ግን ኢትዮጵያ ያለ ሰው እንደዚህ የምንላቸው ምንም አይረዱም። አረብ ሀገር በተለይ ሳውዲ አረቢያ በቃ ስራ እየሞላበት ሀገር፣ ብር እንደፈለገ የሚገኝበት ሀገር፣ በቃ ችግር የሚያገኝና አይመስላቸውም። እና ምናልባትም እንግዲህ ይችላል መሯት ተስፋ ቆርጣ ይሆናል ልጇን ጥላ ሄደችው። የእውነት ያኔ የሰው ፊት ይሰለቻችኋል። ለራሳችሁ
ተቸግራችሁ ከዛ ልጃችሁ ማሸገር ምናምን ልጅ ይዤ አሁን ብዙ ሰው እዚህ ቪዲዮ ስር እኔ እኮ ጀግና ነኝ፣ እኔ እኮ ልጅን ይዤ ስራ ሰራለሁኝ ምናምን ምናምን ይላሉ። የእውነት ይሄ ጀግንነት አይደለም እኮ ልጅን ይዞ ስራ መስራት ጀግንነት አያስብልም። ሲቀጥል ደግሞ አሁን ላይ ስራ የለም እንኳን ልጅ ይዛችሁና ነፃ ሆናችሁ ራሱ በ900 እና በ800 ሪያል እኮ ነው ሰው ስራ እየሄደ ያለው። ያው ምድረ ሳውዲ ያላችሁ ታውቁታላችሁ ብዬ አስባለሁ። እና ስራ የለም ስራ የለም። በአሁኑ ሰዓት እንዲሁ ልጁን ይዞ አረብ ቤት የሚሰራ የመዲያም ቅመም ካለ ይሄ እኔ ጀግና ነኝ አያስብልም። አበዳም ጭራሽ አያስብልም። ምክንያቱም ችግር እስከሆነ ድረስ ችግር ብዙ ነገር ትጋፈጣላችሁ። በተለይ ይህ ልጅ ይዛችሁ አረብ ሀገር ላይ ስትኖሩ እላችኋለሁኝ። ይቸታችን እንግዲህ ነይ ልጅሽን ውሰጂ እየተባልሽ ነው። መተሽ ውሰጂ። ሰው እንዴት የወለደ ይጥላል የምር። እና አረብ ሀገር ላይ ደግሞ እኔ ብዙ ሰው ሲሸወድ የማየው ልጅ እዚህ ሀገር በቃ እናሳድጋል ምናምን ብለው ረጅም ዓመታት 3 ዓመታት 4 ዓመታት 5 ዓመታት ልጆቻቸውን ይዘው ይሰሩና ወይ እነሱ ለውጥ አያገኙም ወይ ልጆቻቸው ጥሩ ህይወት አይኖርም። በቃ እነሱም ተበሳቁለው ልጆቻቸው ተበሳቁለው ከዛ ጊዜያቸውን ከገደሉ በኋላ ልጆቻቸውን ወደ ሀገር ለመላክ ይወስናሉ። ልጆች ወደ ሀገር ሲላኩ ደግሞ በጣም ይጎዳሉ፣ ይሰያሉ። እንደገና ይሄ 4 ዓመት 5 ዓመት የተቃጠለ ህይወት በስደት ላይ ምንም አይነት ጥቅም ምንም አይነት ለውጥ የለም። ለምን ይሰራሉ፣ ልጆቻቸውን ያሳድጋሉ፣ አለቀ። የእውነት እኔ ልጅ የምትወልዱ ሰዎች እንዲሁ 3 ወር 4 ወር 6 ወር 7 ወር እስከ 5 ወር ከያዛችሁ እዚህ ሀገር ላይ ልጄን አሳድጋለሁ ከልጄ መለየት አልፈልግም፣ ሀtta ቋሚ ስራ ቢኖራችሁ እንኳን ከልጄ መለየት አልፈልግም ብላችሁ ልጆቻችሁን ይዛችሁ አረብ ሀገር መቀመጥ ይሄ ትልቅ ስህተት ነው። ኪሳራ፣ እናንተም ኪሳራ ናችሁ፣ እናንተም ትከስራላችሁ፣ ልጆቻችሁም ይከስራሉ። ምክንያቱም መጨረሻ ላይ ከልጆቻችሁ መለየታችሁ አይቀርም። በምን ብትሉ ስራ እንኳን ብትሰሩ ይህን ሁሉ ዓመት እየሰራችሁ ለልጅ የምታወጡት ወጭ አስቡት። ሳውዲ አረቢያ ላይ ወተት ውድ ነው፣ ዳይፐር ውድ ነው፣ ሁሉ ነገር ውድ ነው። እና ለልጆቻችሁ የምታወጡትን ወጭ አስቡ። ከዛ እናንተ ምንም አይነት ለሀገራችሁ ስትገቡ የምትይዙት የምትጨብጡት ነገር ጥሪት አይኖራችሁም። እዚህ ትሰራላችሁ፣ ልጆቻችሁን ታሳድጋላችሁ። ከዛስ ወደ ሀገር ስትገቡ በቃ ጭንቀት ውስጥ ትገባላችሁ። ምንድነው ያላችሁ አማራጭ? 5 ዓመት 4 ዓመት 3 ዓመት አሳድጋችሁ ልጆቻችሁ እናንተን ለምደዋችሁ ተለማምዳችሁ ምን ታረጋላችሁ? አማራጭ የላችሁም። ወደ ሀገር ለመላክ ተወሰናላችሁ ማለት ነው። ወደ ሀገር ስትልኩ ደግሞ ልጆቻችሁ ይጎዳሉ፣ ይበሳቋላሉ፣ ይሰያሉ። እና ልጅ ከወለዳችሁ አረብ ሀገር ላይ እዚህ ሀገር ማቆየት አያስፈልግም። 5 ወር 6 ወር በቃ መላክ ነው፣ ያርጋሉ እዛ። ገብቷችኋል የምላችሁ አይደለም? ምክንያቱም እዚህ አረብ ሀገር ላይ ማሳደግ በጣም ከባድ ነው። ስላየሁ ነው። ብዙ ሰው ልጆቻቸውን ካሳደጉ በኋላ በቃ ኢትዮጵያ ለራሳቸው የሚሉት ነገር ምንም አይኖራቸውም፣ አማራጭ የላቸውም። ልጆቻችንን ልከን እንደገና እንሰራለን ብለው ያስባሉ። ገብቷችኋል? ስለዚህ ልጆቻችሁ እናንተን ሳያውቋችሁ እናንተም ሳትጎዱ እነሱም ሳይጎዱ ወደ ሀገር ለቤተሰብ ለእናት ላማት አለቅ ከዚያ ያርጋሉ ልጆቻችሁ። አላኩልሃል ቤተሰብ ይህንን ይመስላል የዛሬው ቪዲዮ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። የመዳም ቅመሞች ደግሞ እየወለዳችሁ ልጆቻችሁን አትጣሉ፣ አሳድጉ። ወይ ደግሞ ከወለዳችሁ እድሉን ካገኛችሁ በቃ እዚህ ሀገር አሳድጋለሁ የሚለውን ሀሳብ ርግፍ አድርጋችሁ ትታችሁ ወደ ሀገራችሁ መላክ ነው። መላክ አለቅ እዛ ያርጉላችኋል። ምክንያቱም ሳትወልዱ ብትቀሩ ራሱ ከባድ ነው። አላኩልሃል ማንም ያሳድጋቸው፣ ማን እናትም ታሳድጋቸው፣ አማትም ታሳድጋቸው። ዘራችሁን ጥላችሁ ወደ ሀገር መላክ ከዛ ተስፋ ይኖራችኋል። እናንተ ራሱ ብትሰሩ ብትደክሙ ብትሉ ጊዜያችሁ ሳይቀጠል በልጅነታችሁ ወልዳችሁ ላክ ካደረጋችሁ ለመስራት ራሱ ጉጉት ይኖራችኋል፣ ተስፋ ይኖራችኋል ማለት ነው። እና እንደዚህ ነው እላችኋለሁ። እኔ ይሄን ለላይ ቻልኩት በዚህ ፊት ይሄንን ቪዲዮ ስላይ ሆነው እንድጥላት ትሄዳለች። እንደገና የሰው ፊት ከባድ ነው። አረብ ግን ላይ ከለላችሁ እንኳን ስራ ከሌላችሁ እንኳን ልጅ ይዛችሁ ራሱ ለአንድ ሆድ ለራሳችሁ ራሱ በጣም ይከብዳል። የቤት ኪራይ አለ። የቤት ኪራይ ካልከፈላችሁ የት ነው የምትኖሩት? በጣም ብዙ ጣጣ አለው። አረብ ሀገር እንደዚህ እንደሚታሰበው ቀላል አይደለም። የምንኖርበት ሰዎች ብቻ እናውራ ስለ አረብ ሀገር ማለት ነው።